ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የምንፈልገውን ነገር በፈለግነው ሰዓት ለማከናወንና የሰውነት ክፍሎቻችን ተግባሮቻቸውን በአስፈላጊ ሁኔታ እንዲከውኑ የልባችንን ያክል አስፈላጊ የሰውነት ክፍል የለም። ታዲያ ልባችን ለኛ ያለውን ጥቅም ያክል ለበሽታ የመጋለጥ እድሉም የዛኑ ያክል ከፍ ያለ ነው። የልባችንን ጤና በተለያዩ መንገዶች መጠበቅ እንችላለን። ነገር ግን የልባችንን ጤና ከሚወስኑ ነገሮች ውስጥ አንዱ አመጋገባችን ነው። የምንመገበው ምግብ ልባችን ጤናማ ሆኖ እንዲቀጥል እጅጉን አስፈላጊ ነው። በዛሬው ቪዲዮአችንም ታዲያ ለልባችን ጤና እጅግ አስፈላጊ ሆኑ 10 የምግብ አይነቶችን እንመለከታለን። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ እንጋብዛለን። ቁጥር 10 ባቄላ። ለደም ግፊት፣ ለልብ ህመም እንድንጋለጥ ከሚያደርጉን ነገሮች ውስጥ አንዱ ከፍተኛ ኮሌስትሮል በሰውነታችን ውስጥ መገኘቱ አሊያም ደግሞ የደም ግፊታችን ከፍተኛ መሆኑ ነው። ታዲያ ባቄላ በየቀኑ የምንመገበው ከሆነ የሰውነታችንን የኮሌስትሮል መጠን ዝቅተኛ እንዲሆን ያደርገዋል። ከዛ ጎን ለጎንም ለከፍተኛ ደም ግፊት የመጋለጥ እድላችንን ዝቅ ያደርገዋል። እነዚህ ሁለት ነገሮች ተደማምሮ ታዲያ ለልብ ህመም የመጋለጥ እድላችን ዝቅ እያለ ይሄዳል። ቁጥር 9 ቲማቲም። ቲማቲም በዓለም ላይ በቀላሉ ሊገኙ ከሚችሉ የአትክልት አይነቶች ውስጥ አንዱ ነው። ታዲያ ቲማቲም በቀላሉ የመገኘቱን ያክል ለሰውነታችን ያለው ጠቀሜታም እጅጉን ከፍ ያለ ነው። ለተለያዩ በሽታዎች እንዳንጋለጥ ያደርገናል። ከዛ ጎን ለጎን ግን የሰውነት ክብደታችንንም እንድንቆጣጠር ከሚጠቅሙን የምግብ አይነቶች ውስጥ አንዱ ቲማቲም ነው። በተለይም ቲማቲም በውስጡ የያዛቸው አንቲኦክሲዳንቶች በሰውነታችን ውስጥ ያሉና በሽታን የሚያመጡ አላስፈላጊና መጥፎ የሆኑ ተዋሲያንን ከሰውነታችን እንዲወገዱ ያደርጋል። ቲማቲምን መመገብ በራሱ በሰውነታችን ውስጥ ያለውን መጥፎ የተባለ ኮሌስትሮል በማጥፋት መልካም የተባለው ኮሌስትሮል በሰውነታችን ውስጥ እንዲበዛ ያደርገዋል። ቲማቲምን በየቀኑ የምንመገብ ከሆነ በደም ስራችን ላይ ተለጥፎ የሚገኙ ስቦችም በቀላሉ እየቀለጡ ከሰውነታችን እንዲወገዱ ያደርጋል። ቲማቲምን ከተለያዩ ምግቦች ጋር ቀላቅሎ መጠቀም አሊያም ደግሞ ቲማቲምን ለብቻው መመገብ ለጤናችን እጅግ አስፈላጊ ነው። በተለይም ደግሞ የልብ ጤናችንን መጠበቅ የምንፈልግ ከሆነ ቲማቲምን በተደጋጋሚ መመገብ ይኖርብናል። ቁጥር 8 የወይራ ዘይት። አንዳንድ ጥናቶች እንደሚያሳዩት ከሆነ የወይራ ዘይትን በምግባቸው ውስጥ እየጨመሩ በየቀኑ የሚመገቡ ሰዎች በልብ ህመም የመያዛቸውንና በልብ ህመም የመሞታቸው እድል 50 በመቶ ወይም ከግማሽ በላይ እንዲቀንስ ይሆናል። የወይራ ዘይትን በየጊዜው የምንመገብ ከሆነ ስኳር እንዲሁም ደም ግፊትን ከመሳሰሉ ህመሞች የምንፈወስ ይሆናል። እነዚህ ህመሞች ታዲያ ለልብ ችግር ዋነኛው ምክንያት እንደሆኑ ይታወቃል። ቁጥር 7 ነጭ ሽንኩርት። ነጭ ሽንኩርት የልብን ጤና ከመጠበቅ አንጻር እጅግ ጠቃሚ ከሚባሉ የምግብ አይነቶች ውስጥ አንዱ ነው። ቅድም እንዳነሳነው ለልባችን ህመም ዋነኛው ምክንያት ሊሆን የሚችለው የደም ግፊት ነው። ታዲያ የነጭ ሽንኩርትን መመገብ ለደም ግፊት ከሚታዘዙ መድኃኒቶች በላይ ጠቀሜታ እንዳለው ይነገራል። የደም መርጋትንና ስትሮክን በደንብ መከላከል የሚችለው ነጭ ሽንኩርት ለልባችን ጤናም ያለው አስፈላጊነት ከፍ ያለ ነው። ቁጥር 6 ጥቁር ቸኮሌት። ዓለም ላይ ከሚገኙ ጣፋጭ ነገሮች ሁሉ ለጤናችን እጅግ ጠቃሚው ጥቁር ቸኮሌት ነው ይባላል። ነገር ግን ጥቁር ቸኮሌትን ስንጠቀም በውስጡ ያለውን የስኳር መጠንም መመልከት አስፈላጊ ነው። የስኳር መጠኑ ከፍ ያለ ከሆነ ባንጠቀም ይመከራል። ነገር ግን የተመጣጠነ ስኳር በውስጡ ካለው በሳምንት ቢያንስ ከ5 ጊዜ ላልበለጠ ጊዜ ጥቁር ቸኮሌትን የምንመገብ ከሆነ የልብ ጤናችንን መጠበቅ እንችላለን። ቁጥር 5 የዓሳ ዘይት። የዓሳ ዘይት ፋቲ አሲድና ኦሜጋ 3ን የመሳሰሉ
ለሰውነታችን እጅግ አስፈላጊ የሆኑ ንጥረ ነገሮችን በውስጡ ይዟል። ታዲያ የዓሣ ዘይትን በምግባቸው ውስጥ እየቀላቀሉ የሚጠቀሙ ሰዎች የልብ ጤናቸውን የመጠበቅ ዕድላቸው ከፍ እያለ ይሄዳል። ከልብ ሕመም ጎን ለጎንም ከመተንፈሻ አካላት ጋር ተያይዞ ለሚመጡ ሕመሞችም የዓሣ ዘይትን መጠቀም አስፈላጊ ነው ይባላል። የዓሣ ዘይት የደም ግፊት፣ ስኳርን የመሳሰሉ ለልባችን ጠንቅ የሆኑ ሕመሞች ወደኛ እንዳይጠጉም የማድረግ አቅም አለው። ቁጥር 4 አቮካዶ። በአቮካዶ ውስጥ ያለው ፋቲ አሲድ የተባለው ንጥረ ነገር ለልብ ጤና እጅግ በጣም ጠቃሚ ከሚባሉ ንጥረ ነገሮች ውስጥ አንዱ ነው። አቮካዶን ቢያንስ በሳምንት 2 ጊዜ መመገብ የመተንፈሻ አካላት ሕመምን በ16 በመቶ ሲቀንስ፣ ለልብ ሕመም ያለንን ተጋላጭነት ደግሞ በ25 በመቶ ዝቅ ማድረግ ይችላል። ቁጥር 3 የቤሪ ፍሬዎች። የቤሪ ፍሬዎች ስትሮቤሪ፣ ብሉቤሪና ብላክቤሪን የመሳሰሉ ፍራፍሬዎችን በውስጡ የያዘ የፍራፍሬ አይነት ነው። የቤሪ ፍራፍሬዎች ታዲያ ለተለያዩ ጥቅሞች ይውላሉ። በተለይም ደግሞ ጭንቀት ላለባቸው ሰዎች ጠቃሚ ናቸው ይባላል። ከዛ ጎን ለጎንም እንደ ደም ግፊትናም ስኳርን የመሳሰሉ ሕመሞችን ለመከላከል ይረዳሉ። ልባችንም ጤነኛ ሆኖ እንዲቆይ ከሚያደርጉ የፍራፍሬ አይነቶች ውስጥ በቀዳሚነት የሚጠቀሱት የቤሪ ፍሬዎች ናቸው። ቁጥር 2 ሙሉ እህል። ሙሉ እህል ማለት እንደ ገብስ፣ ስንዴ፣ ሩዝና ሌሎችም ተመሳሳይነት ያላቸው እህሎች ማለት ነው። ታዲያ እንደዚህ ያሉት የእህል አይነቶች ለጤናችን እጅግ ጠቃሚ ናቸው። ነገር ግን እንዲህ አይነቶቹን እህሎች ስንጠቀም ፈጽሞ በፋብሪካ ውስጥ አልፈው የሚመጡትን መሆን የለበትም። ቀጥታ ከእርሻ መጥተው የምንጠቀማቸው ከሆነ ለጤናችን ያላቸው ድጋፍና ጠቀሜታም ከፍ እያለ ይሄዳል። ሙሉ እህሎችን በብዛት የሚመገቡና ጤናማውን መርጠው የሚጠቀሙ ሰዎች ለልብ ሕመም የመጋለጥ ዕድላቸው አነስተኛ ነው ይላል አንዳንድ ጥናት። ቁጥር 1 ቅጠላማ አረንጓዴ አትክልቶች። አረንጓዴ ቅጠላ ቅጠሎች ማለት ቆስጣ፣ ሰላጣ፣ ጎመንን የመሳሰሉ አረንጓዴ ከለር ያላቸውና ቅጠላማ የሆኑ የአትክልት አይነቶች ናቸው። እነዚህ አትክልቶች ታዲያ በከፍተኛ ሁኔታ ቫይታሚን ኬን በውስጣቸው መያዛቸውን ተከትሎ የደም ስሮቻችን ጤናማና የተስተካከሉ እንዲሆኑ ያደርጋል። የደም ስራችን የተስተካከለና ጤናማ ሆነ ማለት ደግሞ የልብ ጤናችንም የተጠበቀ ይሆናል ማለት ነው። ታዲያ ከላይ ያነሳናቸውን ዋና ዋና ለልብ ሕመም ጠቃሚ የሆኑ ምግቦችን በየቀኑ የምንመገብ ከሆነ ልባችን ጤነኛ ሆኖ እንዲቆይ ማድረግ እንችላለን።